ኢትዮጵያም ወርቅ ልታፍስ ነው። አዲስ የተገኙት 5 የወርቅ ማውጫ ስፍራዎች። ኢትዮጵያም ታላቅ ሀገር ናት። 1.1 ሚሊዮን ስኩዌር ኪሎ ሜትር የቆዳ ስፋት ያላት። በብዙዎች ሀገሮች ታዲያ አንድ ወይንም ሁለት አይነት የአለት ማዕድን ነው የሚገኘው። እንደምታደለው ነው ግን ኢትዮጵያ 3ቱም አይነቶች አሏት። ከእሳተ ገሞራ የሚፈጠረው ቮልካኒክ፣ በመሸርሸር ሂደት ደግሞ ከብዙ ሚሊዮን ዓመታት በኋላ እንደገና የሚፈጠረው ሴዲሜንተሪ ወይንም ንብርብር የሚባለው አለት አይነት ሲሆን፣ ሌላኛው ደግሞ በሙቀት ግፊት የሚፈጠረው ሞርፊክ የሚባለው አለት ነው። ታዲያ ከወራት በፊት ግንባታው የተጀመረው የኩምሩክ የወርቅ ማምረቻ ፋብሪካ አካባቢ አዳዲስ የወርቅ ክምችት ያላቸው ስፍራዎች መገኘታቸውን በኢትዮጵያ በወርቅ ማውጣት ስራ ላይ የተሰማራው የካናዳው አላይድ ጎልድ የተሰኘው ተቋም ይፋ አድርጓል። ሰሞንኛ በዛሬ ጥንቅሩ አስደናቂውን የወርቅ ስፍራ ኩምሩክና በአካባቢው የተገኙትን 5 አዳዲስ የወርቅ ስፍራዎች ይመለከታል። ምን የተለየ አቅም አለው? ለኢትዮጵያ የሚሰጠው ጥቅምስ ምንድን ነው? ያልተነገረለት የኢትዮጵያ የማዕድን ሀብትስ ምን ይመስላል? ለሚሉት ጥያቄዎች የዛሬው ቅንብራችን ምላሽ አለው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ግብዣችን ነው። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። ተነግሮም ማልቅ ታሪክ ባለቤቷ ኢትዮጵያ አሁን ደግሞ ተቆፍሮ ማያልቅ ወርቅን ልታፍስ መቃረቧን የሚያሳይ መረጃ ወጥቷል። በኢትዮጵያ በወርቅ ማውጣት ስራ ላይ የተሰማራው አላይድ ጎልድ የተሰኘው የካናዳ ኩባንያ ኩምሩክ በተሰኘው አካባቢ አንድ ብቻ ሳይሆን 5 ወርቅ ማውጫ ስፍራዎችን ማግኘቱን ገልጿል። ኢትዮጵያ የወርቅ ክምችት እንዳላት ከዚህ ቀደም ሲነገር የነበረ ቢሆንም ያሁኑ ግን ኢትዮጵያን ከዓለማችን ዋነኛ ወርቅ አምራች ሀገራት መካከል አንዷ የሚያደርጋት ሲሆን በኢትዮጵያ ውስጥም የሀብት መጠንን ይጨምራል፣ ትልልቅ የሥራ ዕድሎችን ይፈጥራል፣ እንዲሁም ዓለም አቀፍ ተቀባይነትንም ከፍ ያደርጋል። ታሪካዊው ወርቃማ ዘመን ሊመለስ ነው። ኢትዮጵያና ወርቅ ያላቸው ግንኙነት ሺህ ዘመናትን ይሻገራል። የኢትዮጵያዋ ንግሥት ሳባ ባህር ተሻግራም እስራኤል ላይ ንጉሥ ሰለሞንን ስትጎበኝ ለንጉሥ ሰለሞን የሰጠችው የመጀመሪያው ስጦታ ወርቅ ነበር። በአክሱም ዘመነ መንግስትም ከፍተኛ የወርቅ ንግድ የነበረ ሲሆን የመገበያያ ሳንቲሞችም ከወርቅ ተሰርተው እንደነበር የሚያሳዩ መረጃዎች አሉ። የኢትዮጵያ ወርቅ እስከ ግብጽና አውሮፓ ድረስ በመሻገርም የተለያዩ ንጉሶችን ያደመቀ ታሪካዊ አሻራን ያስቀመጠም ጭምር ነው። የኢትዮጵያ ወርቅ በተለያዩ ሀገራት ለገበያ የቀረበ ቢሆንም ሀገሪቱ ካላት ከፍተኛ የወርቅ ሀብት አንጻር ግን በበቂ ሁኔታ ወጥቶ ለዓለም ገበያ ታይቷል ብሎ ማንሳት አይቻልም። እንደ አላይድ ጎልድ ያሉ ዓለም አቀፍ ወርቅ አውጪ ተቋማት ወደ ኢትዮጵያ መምጣትና አዳዲስ ቴክኖሎጂዎችም ወደ ኢትዮጵያ መግባታቸው ተደብቆ የከረመው የኢትዮጵያ የወርቅ ሀብት በከፍተኛ ሁኔታ እንዲወጣ ያደርጓል። አሁን ኢትዮጵያ ከፍተኛ የወርቅ ክምችት ያገኘችበት ኩምሩክ የተሰኘው ስፍራም ከፍተኛ የማዕድን ማዕከል ነው የሚባልለትን የአረቢያ ኑቢያን ቀጠና ውስጥ የሚካተት ስፍራ ነው። አሁን እየተሰማ ያለው ዜናም ኢትዮጵያ እንደቀደመው ጊዜም የወርቅ አምራችነቷን እንደምትመልስ ያመላከተም ጭምር ነው። የኢትዮጵያ እምቅ የማዕድን አቅም ምን ይመስላል? ኢትዮጵያ እምቅ የሆነም ያልተነካ የምድር ውስጥ በረከት ያላት ሀገር ነች። ይሁን እንጂ ለዘመናት ያህል የተፈጥሮ ጸጋዋን ሳትጠቀምበት ኖራለች። ከቅርብ ጊዜያት ወዲህ ግን
ማዕድን ከግብርና ቀጥሎ የኢትዮጵያን ክንድ እንደሆነም ታምኖበት ውጤት ለማምጣት በስፋት እየተሰራበት ነው። ኢትዮጵያ እጅግ ትልቅ አገር ናት። 1.1 ሚሊዮን ስኩዌር ሜትር የቆዳ ስፋትም አላት። እስካሁን ባለው መረጃም በብዙ ሀገሮች አንድ ወይንም ሁለት አይነት የአለት ማዕድን ነው የሚገኘው። እንደ መታደል ሆኖ ግን ኢትዮጵያ ሶስቱም አይነቶች አሏት። ከእሳተ ገሞራ የሚፈጠረው ቮልካኒክ በመሸርሸር ሂደት ደግሞ ከብዙ ሚሊዮን ዓመታት በኋላ እንደገና የሚፈጠረው ሴዲሜንተሪ ወይንም ንብርብር የሚባለው አለት አይነትም ይፈጠራል። ሌላው ደግሞ በሙቀት ግፊት የሚፈጠረው ሞታሞርፊክ የሚባለው አለትም ይገኝበታል። በዚህ መነሻም ኢትዮጵያ ከከበሩ ማዕድናት ጀምሮ ለግንባታ፣ ለኤሌክትሪክ ኃይል፣ ለግብርና፣ ለኢንዱስትሪ፣ ለተለያዩ አገልግሎቶች ግብዓት ሆኖ የሚያገለግሉ ከጋዝ እስከ ጂኦተርማል ድረስ ለሀገር ኢኮኖሚ ከፍተኛ የሆነ የውጭ ምንዛሪ የሚያስገኙ የተለያዩ የማዕድን ሀብቶች ያላት ሀገር ናት። ከዚህ አንጻር ለሀገር ተጨማሪ ሀብት ለመፍጠር የማዕድን ዘርፉ ወደፊት እንደሚመጣ በሚቀጥሉት ዓመታትም ብዙ ተግባራትን ማከናወን ይጠበቃል። ዘርፉ የፍለጋና የልማት ምዕራፎች አሉት። የፍለጋ ምዕራፍ ረዘም ያለ ጊዜ ይወስዳል። የሚወስደው ጊዜም 10 ዓመትናም ከዛ በላይ ሊሆንም ይችላል። በፍለጋ የሥራ ሂደት የኢኮኖሚ አዋጭነት ከተረጋገጠ በኋላ ነው ስራው ወደ ሁለተኛ ምዕራፍ የሚሸጋገረው። በፍለጋው ስራ ላለፉት ዓመታት በተከናወኑት ስራዎች ወደ ልማት ምዕራፍ የተሸጋገሩ አሉ። ወደ ልማት ሊቀየሩ የሚችሉ እድሎች እንዳሉም ማረጋገጥ ተችሏል። ከዚህ አንጻር በወርቅ፣ በጂኦተርማል፣ በፖታሽ ጭምር ወደ ሀብትነት የሚቀየሩ ትልልቅ እድሎች ናቸው በኢትዮጵያ እጅ የሚገኙት። በቅርቡ የወጡ መረጃዎችም በቤኒሻንጉል ጉሙዝ ክልል ኩምሩክ አካባቢ 5 ወርቅ ብቻ ያለባቸው ትልልቅ ስፍራዎች ተለይተው ታውቀዋል። አዲሱ የወርቅ ሀብት 5 ስፍራዎች ተለይተዋል። አሁን በቤኒሻንጉል ጉሙዝ ክልል ኩምሩክ አካባቢ የተገኙት የኢትዮጵያ የወርቅ ሀብት 5 ስፍራዎች ከ2024 አጋማሽ ጀምሮ በተደረገ ቁፋሮ ሲሆን 39000 ሜትር ተቆፍሯል። ወርቁ የተገኘበትን የኩምሩክ አካባቢ የሚቆጣጠረውና ወርቁን ለማውጣትም ከኢትዮጵያ ጋር የተስማማው አላይድ ጎልድ የተሰኘው የካናዳ ኩባንያ በዓለም አቀፍ ደረጃ ያለው የገበያ ድርሻም ከኢትዮጵያ የወርቅ ክምችት መገኘት በኋላ ከፍ ብሎ ታይቷል። ቤኒሻንጉል ጉሙዝ ክልል ኢትዮጵያ ውስጥ በማዕድን ከታደሉ ስፍራዎች በወርቅ ካሸበረቁ ቦታዎች መካከል አብዛኞቹ የሚገኙበት ክልል ነው። ታዲያ ከዋና ከተማዋ አሶሳ በተወሰነ ኪሎ ሜትሮች ርቀት በአስደናቂ ፍጥነትናም ርብርብ እየተሰራ የሚገኘውና በማሽን የታገዘ ዘመናዊ ፋብሪካ የሆነው የኩምሩክ የወርቅ ፋብሪካ ኢትዮጵያ አሰፍስፋ እየጠበቀችው ሲሆን በዚህ የወርቅ ስፍራ አካባቢም በርካታ ወርቅ ማውጣት የሚያስችሉ ትልልቅ ስፍራዎችም በተጨማሪ ተገኝተዋል። ፕሮጀክቱ ሲጠናቀቅ በአፍሪካ ካሉ ግዙፍ የወርቅ ፋብሪካዎች ሁሉ የሚገዳደር በምስራቅ አፍሪካ ደግሞ ትልቁ የወርቅ ፋብሪካ የሚሆን ሲሆን ፋብሪካው በሚቀጥለው ዓመት ወደ ምርት ይገባል። በሙሉ አካሉ ወደ ምርት ሲገባ ደግሞ በዓመት $1 ቢሊዮን ገቢ ለኢትዮጵያ ያስገኛል። ይህ ማለት ደግሞ የህዳሴ ግድቡ ከሚያስገኘው $1 ቢሊዮን ጋር እኩል እንደ ማለት ነው። ፋብሪካው 20 ኪሎ ሜትር ራዲየስ ላይ ያረፈ ግዙፍ ፋብሪካ ሲሆን እጅግ ዘመናዊ ማሽኖች ተገጥመውለትና የዘመኑ የረቀቁ የወርቅ ማውጫ ቴክኖሎጂዎች ታክለውበት በላቀ ጉልበት ወደ ስራ የሚገባ ነው። ፋብሪካው አብሮ የተሰሩለት 3 ዘመናዊ ግድቦች ያሉት ሲሆን በሺህ የሚቆጠር ሰው የያዙ ካምፖችም ተገንብተውለታል። ካምፖቹ በራሳቸው ደግሞ የአንድ ትንሽ ከተማ ያክል ህዝብን ይይዛሉ። በዛው ልክ ፋብሪካው እልፍ የሥራ ዕድል ይፈጥራል። ፋብሪካውም እጅግ በጣም ዘመናዊ ፋብሪካ ሲሆን ይህ ፋብሪካ በያዝነው ዓመት አጋማሽ በኋላ ወደ ምርት እንደሚገባ ይጠበቃል። በሚቀጥለው ዓመት የመጀመሪያ ለልምምድ ማምረት ሲጀምር የምርት ቁጥሩ አነስ ያለ ቢሆንም ከዛኛው ዓመት ጀምሮ ግን ከዚህ ድንቅ ቦታ የሚመረተው ወርቅ ለኢትዮጵያ በዓመት እስከ $1 ቢሊዮን ድረስ ዋጋን ያስገኛል። ፋብሪካውን እውን ለማድረግ የወጣበት ገንዘብም ቀላል የማይባል ሲሆን ፋብሪካው የእውቀት ሽግግርናም አዲስ ጅማሮን ለኢትዮጵያ የሚያመጣ ነው። በዚህ ፋብሪካ አካባቢ ታዲያ ከፍተኛ የወርቅ ክምችት በአሁኑ ሰዓት መገኘቱን ተከትሎ ፋብሪካው ለሚቀጥሉት በርካታ ዓመታት ያለ ስራ የሚቆም አይሆንም። 5 አሁን ላይ የተመረጡት ትልልቅ የወርቅ ማውጫ ስፍራዎችም ለዚህ ፋብሪካ ግብአት በመሆን ኢትዮጵያን በወርቅ የተንበሸበሸችና በርካታ ቶን ወርቅን በየዓመቱ ወደ ውጭ ሀገራት የምትልክ ሀገር ያደርጋታል። በተጨማሪም ኢትዮጵያ የወርቅ ምርቱን በዚህ አካባቢ ማግኘቷን ተከትሎ በዓለም አቀፍ ደረጃ ያላት ተቀባይነትም
ከፍ እያለ ይሄዳል። በተለያዩ ሀገራት ውስጥ ያሉ ማዕድናት በዓለም አቀፍ ደረጃ ያላቸው ገበያ እጅግ በርካታ ሚሊዮን ዶላሮችን የሚያስገኝ ቢሆንም ከሚያስገኙት ገንዘብ ጎን ለጎን ግን ሀገራቱ በዓለም አቀፍ ደረጃ ያላቸውን ተቀባይነት በመጨመርም ትልቅ አስተዋጽኦን ያደርጋሉ። በኩምሩክ አካባቢ የተገኙት 5 የወርቅ ማውጫ ስፍራዎችም ታዲያ ኢትዮጵያ በዓለም አቀፍ ደረጃም ያላትን ተቀባይነት እጅጉን ከፍ እያደረጉት ይሄዳሉ። በአሁኑ ሰዓት በምስራቅ አፍሪካ ከፍተኛ የወርቅ ክምችት ያላትና ለዓለም አቀፍ ደረጃም በርካታ ቶን ወርቅን እየላከች የምትገኘው ሀገር ሱዳን ስትሆን አሁን ላይ ግን ኢትዮጵያ የሱዳንን ስፍራ በመቆጣጠር ለዓለም አቀፉ ገበያ ከፍተኛ ወርቅን የምትልክ የምስራቅ አፍሪካ ሀያሏ ሀገር የመሆን እድል አላት። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት